ዣቢ አሎንሶ አንቸሎቲን ይተካ ይሆን? ሰላም ውድ የፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ ፕሮፋይል ነክና አጫጭር በሆኑ እግር ኳሳዊ እንዲሁም ስፖርታዊ መረጃዎች ወደ እናንተ እየደረሰ ነው። ለአሁን ስለ አንቸሎቲና መተካቸው ዣቢ አሎንሶ የምናነሳው ነገር ይኖረናል። አብራችሁን ቆዩ። በጀርመኑ ክለብ ባየር ሊቨርኩሰን ስኬታማ ጊዜያትን እያሳለፈ የሚገኘው ስፔናዊ አሰልጣኝ ዣቢ አሎንሶ በቀጣይ አሰልጣኝ ካርሎ አንቸሎቲን በመተካት ሪያል ማድሪድን የመረከቡ እድል ሰፊ መሆኑ እየተዘገበ ነው። የስፔኑ ኃያል ክለብ ሪያል ማድሪድ በውድድር ዓመቱ መጨረሻ በክለቡ ታሪክ ስኬታማ አሰልጣኝ በመሆን ክብረ ወሰን ካስመዘገቡት ጣሊያናዊ አንጋፋ አሰልጣኝ ካርሎ አንቸሎቲ ጋር መለያየቱ እንደማይቀር ነው እየተዘገበ የሚገኘው። አሰልጣኙን ለመተካት ቀዳሚ እጩ በመሆን ስሙ በስፋት እየተነሳ የሚገኘው ደግሞ ወጣቱ አሰልጣኝ ዣቢ አሎንሶ ነው። በ43 ዓመቱ ላይ የሚገኘው አሰልጣኝ ዣቢ አሎንሶ ባሳለፍነው የውድድር ዓመት እጅግ ስኬታማ የተባሉ ጊዜያትን አሳልፏል። በዚህም ከባየር ሊቨርኩሰን ጋር ከ120 ዓመታት በኋላ የጀርመን ቡንደስሊጋ እንዲያሸንፍ ማድረግ ችሏል። በተጨማሪም በውድድር ዓመቱ የጀርመን ሱፐር ካፕ እና ዲኤፍቢ ፖካል ማሸነፉ ይታወቃል። ዣቢ አሎንሶ በቀጣይ ውድድር ዓመት አሰልጣኝ ካርሎ አንቸሎቲን ተክቶ የሪያል ማድሪድ የአሰልጣኝነት መንበርን የመረከብ እድሉ ሰፊ ነው ተብሏል። የ65 ዓመቱ አንጋፋ አሰልጣኝ ካርሎ አንቸሎቲ ሪያል ማድሪድ ከዣቢ አሎንሶ ጋር ንግግር ስለማድረጉ መረጃ እንዳላቸው ዘ አትሌቲክ አስነብቧል። ዣቢ አሎንሶ በእግር ኳስ ተጫዋችነት ዘመኑ እንደ አውሮፓውያን አቆጣጠር ከ2009 እስከ 2014 ድረስ በሪያል ማድሪድ በመጫወት ስኬታማ የሚባሉ ጊዜያትን ማሳለፉ ይታወሳል። ካርሎ አንቸሎቲ በበኩላቸው በቀጣይ ውድድር ዓመት የብራዚል ብሔራዊ ቡድንን የመያዝ እድል እንዳላቸው በስፋት እየተነገረ ይገኛል። ውድ የፉትቦል ማዕድ ተከታዮች እግር ኳስና ስፖርት ነክ መረጃዎችን ወደ እናንተ እናደርሳለን። እናንተም አጋርነታችሁን ላይክ፣ ኮሜንት እና ሼር በማድረግ አሳዩን። ሰላም።